አጉርዚ እሺ ደስ ይለኛል። ኧረ እባክህ ወይ ድራፍት ቤት ወይ ጠጅ ቤት ወይ አረቄ ቤት ከሶስቱ ማለት ነው። ሴቶች ማለት ነው ወንዶችን ገንዘብ ለማስወጣት ያላችሁ እና ሰው ደስ ታዲያ በኋላ ይጣላል። እና ውድ ቤተሰቦቼ ማለት ነው በጣም ከፍቶኛል እውነት። እኔ እውነት ነው ብዬ ተሙን እንደዛ ማለቴ በእውነት እኔ ምንም አንደበትም የለኝም ቃላትም የለኝም በእውነት ነው የምለው። ጥፋተኛው አንቺ ነሽ ምንም ማድረግ አይቻልም። ለኔ እንኳን በተነግሪ ኖሮ ያለውን ነገር ቀስ ብዬ ምን ግባባበትን ነገር ፈጥር ነበር። ተሙተው ግን ረዱ እንጃ እኔ ምን እንደምትለኝ አላቅም። ዞሮ ዞሮ እና ላይ ከሰው ቤት ግቢ ምናምን ስለናገር እና ከሰው ቤትስ ግቢ ቢልሽ እንደዚህ አይነት ነገር ታረጋለሽ? በእውነት የፈጣሪ ይመጣልኝና ስናደር ይመጣልኝና አሳው ተጠቀም አሁን ዝም ላይ ልቆም የማይሀገረው ነገር እና ትንሽ ያሰነከ ይቅርታ ጠይቀው አይደል እንዴ? ቢሆንስ ይችኑ ምግብ አብረን ቀምሰን ቢሄድ ምንም ማለት አይደለም። ያለውን ተግባብተን ይመጣልኝ ነው የተናገርኩ። አሁን ስለታሙ እንደው ማስተናነቅ ወቅቱ አናደረኝ እኔ ማናደርኩት በቃ ሳናደረኝ እኔ ማናደርኩት እና ዞሮ ዞሮ ምን መሰላችሁ እንግዲህ ምግብ ዘርግቶ ሌላ ነገር ማውራት ይሄ ተገቢ አይደለም። በርግጥ ያው ቢከፋኝ ምንም ማድረግ አልችልም። አንድ ቀንም እንግዲህ ሻይ ቡና ብያትም አላቅምና እስቲ በርግጥ ሻይ ቡና የሚባለው ሰው ደስተኛ ሲሆን ነው ምንም ሊደረግ አይችልም። ግን አንዳንዴ ደግሞ ያው በደስታ መሃል መቀየም አለ፣ በመቀየም መሃል ደስታ አለና አጋጣሚ ደግሞ እስቲ በቃ እውነት እኔ በጣም ደንግጫለሁ። ለምን እኔ እውነት መስሎኝ ነው ላንቺ ስከራከር የነበረው። ግን እኔ ተንኮልሽ እኔ የት እንደሚያደርስ ያላቅም። ዞሮ ዞሮ ምንም ተው እንደዚህ አይደረግም። ሜዳ ላይ እኮ ነው ያወጣኝ የሰው ልጅ ምንም ሰው ቤት ገበይ ምናምን አልጋባም ነው ተሳቀጣሚ ተራድርኩ በቃ አስቀየም። ምን አንቺ እንደ ቸኮልሽ ምንድነው ነገሩ? በቃ ቆይ በእናትህ በቃ ምግብ ራሱ እኮ ያየሻት መስለው አረቀስ በይ እንዴ ሰው በስማም ተብሎ መጀመሪያው ወንድ ነው የሚባርከው። አትሄና እንዴ? አይ ተያ አንተ ተከዛል ከተሙ ጋር ነው ያለ። እኔ ደግሞ ምንም አልመሰለኝም። እሱ የእጁን ያገኘው በቃ አለቀ። እና ተሙ ያሳለፍናቸው ነገሮች ብታቂ ኖሮ እንደዚህ እንትናቴም በቃ ቆይ እስቲ አሁንም ተረጋይ በስማም ብለን እንብላ። እሺ ቆይ እስቲ ይጭራሽ አንቺ እኮ እንዴ ጋር ነው ያለው እኮ አንተ ተሙ ጋር አይደለም። ማን መራብ አለብኝ እና ውድ ቤተሰቦቼ እንብላ ያው ያጉርዚ እሺ ደስ ይለኛል። ኧረ እባክህ ምንም ማድረግ አይቻልም። ለማንኛውም ላጉርዚ እንግዲህ እንብላ ብያለሁ። እየበላሽ እና አሪፍ ነበር። አሪፍ ነው ግን አይ ግን በነገራችን እንጀራ ብቻ ማለት ታዲያ ምን ሊመጣልሽ ነው ታዲያ? አሁን እኮ በቃ የሰኔ ጾም ገባ፣ ጾም ነው። ስለዚህ ከዚህ ውጭ ምን አለ? የሚጠጣ ሰለም ታዲያ የሚጠጣ ውሃ አይው ታዲያ ይሄንን ማን ነው ጠጥቶ ይጨርሳል? ውሃማ ቤት ይሳላል እንዴ? ሰው ውሃ ይጠራል? ኧረ በጾም ይኸውልሽ፣ በጾም ሌላ መጠጥ አይፈቀድም። ስለዚህ ሰላም ያለው ውሃ ነው። ውሃ ትጠጫለሽ፣ አለቀ። ኧረ እባክሽ ትሪ የሚያጠብ ሰው አለ እኮ ውስጥ ማለት ነው። ኧረ ትሪው ይታጠባል። ታጣቢ ያላቸው እነሱ እንዴ እንደውም በቃ ተዋለሁ ምን ልጨርሰው ነው እንጀራ እኮ ነው እንዴ? አዎ ሂሳብ እኮ ነው። ሂሳብ ነው አይችልም። አጨረሻ እንጂ እንዴ ተይ እየበላሽ ኧረ እየበላሽ ምግቡን እያየሽ እንዴ እኔ ምን ሲሆን አወራስከኝ አንተ በአምስት ያነሳት ንኩስ ይኸውልሽ መጀመሪያ ለኔ ሳልጎርስ እኮ ነው ላንቺ ያጎርስ ታጣቂም እንዴ እና ታይጀራው ትላለች እንዴ መትረፍ አለበት። አንቺ ራሱ ባጎረሽ በአምስት ጊዜ አንቺ ራሱ ባጎረሽ በጣም ቀልደኛ ነገር አንተ። እኔ አንቺን በኋላ ይጠራል እንዴ? እኔ አንቺን በኋላ አስታርጉርስ ያውቃል እንዴ? በጣም ሳሴ የጠራኝ ታዲያ ይኸውልሽ ከዛኛው ከሻኛው ወይም ከጮማው እንደዛ ነው የምጎርሰው። እኔ አንቺን ብሆን ማለት ነው ይሄ በፓስታ በሽሮ ምናምን አልነካካም ብዬ ነበር እልም ብዬ የምሄደው። እኔ አንቺን የሚጠጣ ፈልጋለሁ ዛሬ ምን የሚጠጣ አይ ተው ያስቀምጥ። እኔ አልፈለኩም። ውሃ ማቤቴ ሳላረ እንዴ እና ወይን ነው ጃምቦ ነው ቢራ ነው የፈለግሽው ታዲያ? መጠጥ ነገሮች አንቺው ይሄ ጠጃም ሳቶኛ ከደ ጠጅ ቤት እንሂድ። ጠጃም ሳቶኛ ከደ ጠጅ ቤት እንሂድ። እዚህ አካባቢ አለ እንዴ? የት እንሂድ? የሚጠጣ ነው ጠጅ ቤት እዚህ አካባቢ አለ። አንቺ ካሜራ አለ እኮ እዚህ እና ይኖራል ታዲያ ምን ችግር አለው እንዴ?
ጠጅ ቤት እኮ ነው ያልሽው። እና ታዲያ እየበላሽ እኔ መጠጣት እየበላሽ እስቲ መጀመሪያ አንተ ማርያም በኋላ ሰው አይጠላም በኋላ አቤት እኔ ሴቶች ማለት ነው ወንዶችን ገንዘብ ለማስወጣት ያላችሁ እና ሰው እንዴት ታዲያ በኋላ ይጠላል? መጀመሪያ ተመስገን ተብሎ ያለው ይቀመሳል። ነገ ተነገ ወዲያ ጾም ሲፈታ ማን ይወስድብሻል? ጠጅ አጠጡ ይላል በጾም ሰዓት ነው። ጠጅ አጠጡ ይላል ወይ ጠጅ ቤት እንዴ ወይ አረቄ ቤት እንዴ? ምረጠው። አረቄ ቤት ነው ነው ረመዳን ምን ነው ጠጥተማ ታቆምክስ? አጠጣም እንዴ? እኔ በነገራችን ላይ አረቄ ጠጥቻለሁ። እኔ እጠጣለሁ አረቄ ተፈለኩስ። እሺ ቢና ችግር የለም ከመሰለሽ እሺ ወይ ድራፍት ቤት ወይ ጠጅ ቤት ወይ አረቄ ቤት ከሶስቱ ማለት ነው። አሁን ምረጥ ጊዜ ተሰጥቷል። እየበላሽ እንዴ? መጀመሪያ ምግቡ መቻልከ በቃ የግዴ ትሪውን አጥቤ ነው የምሄደው ብለሻል። ጠቢኝ ታን የተጠየቀውን ጥያቄ ባስቸኳይ እንሂድ። ወይ አረቄ ቤት ወይ ጠጅ ቤት ወይ ድራፍት ቤት ተሞይል የለበት ምን አድርገን ነው የምንሄደው? ወይኔ እሱ ቢኖር ይኸውልሽ በጋራ ይችን ቀምሰን የሆነ ቦታ ሄደን በቃ ይቅርታ ተባብለን ደስተኛ ሆነን ጥሩ ጊዜ እናሳልፍ ነበር። እውነት እኔ ማለት የሱ ነገር ማምሻችን አብረን ነው ደውለታለሁ። ከዚህ በኋላ ሲያነሳልሽ አይደል? ኧረ ያነሳል ችግር የለም። እንደምን የሚያሳምነዋለሁ። በጣም ክፉ ሰው ነሽ ግን አንቺ። ኧረ እኔ ክፉ አይደለም። የሆነ አብልቶ ወቀሰ ምናምን እንዳልባል እንጂ ማለት ነው በጣም ክፉ ሰው ነሽ። በጣም ማለት ነው እኮ በቃ ደውለትና ነው። ስለዚህ አሁን ገባኝ። አሁን ገባኝ። የሚጠጣ መቶ ልጅ ወይ ለካ ወይ ያነለጠጥተሽ ሆና እንደዚያው አሁን ገባኝ ገና እኔ ያጠጣው ምን ሽተራጥርሻለሁ እና ሜዳ ላይ ሲያወጣ ታዲያ ምን ልበል እኔ ደውለታለሁ። አንተ ቦታ አዘጋጅታ እሺ ብሎ ከመጣኛ ይመጣል። አውቀሽ ያረግሽው ነገር በሰላም መጥቶ በሰላም እዚሁ ነገሮችን እንትን ማለት ሲገባ አባረሽ እንደገና ፍለጋ አሁን የደወልኩለት አንዳንዴ የሆነ ነገር ስልሽ ራሱ እኔን እንዳልሆነ ነገር አሁን የደወልኩለት ነው። ዝም ብላለሽ። ሄሎ ታታም ይቅርታ እንግዲህ እኔ በጊዜው አስቀይሜ ሊሆን ይችላል። መቼም ቂም አትይዝብኝ እንዴ ስለማስበው ነው። እኔም በወቅቱ ተናድጄ እኮ ነው ታዲያ አንደኛው አሸኝ፣ ሁለተኛ ሜዳ ላይ አወጣኝ። ስለዚህ ባለው ነገር ተናደድኩኝ እና ያላሰብኩትን አሰብኩሽ። አሁን አትመጣም? ኧረ በእናትህ ና ከምርና በቃ የሆነ ግሮሰሪ እና ቦታ እንጠብቃለን። በቃ ዛሬ በደንብ ይቅር በለልሽ። አይሰማም ግን አንዳንዴ ይቆረጣል እኮ። ና በቃ የሆነ ቦታ እንጠብቃለን ከሱ ጋር አብረን። የእውነት ና በቃ የእውነት ና በእናትህ በልጆች አመት ና በቃ አንተም በሰዓቱ አናደድከኝ እና እኔም ደግሞ ያላሰብኩትን አሰብኩኝ እና በቃ ይቅር ብለን እንሂድ። እንዴት አለ? እሺ አሁን እንጠብቃለን። ሄሎ ተሞ ወንድሜ አባቴ በጣም ይቅርታ በእውነት ነው የምልህ። እኔ ራሱ በማላውቀው መንገድ እኔ ራሱ በእውነት አስቀይሜያለሁ። እውነት ታናግረኛለህ? ሰማይ ማለት ይኸውልህ አይደለም አሁን ስትመጣ እንወቃቀሳለን። አንደኛ እኛን እዛ ጥለን መሄድ በጣም እውነት እኔ ምን እንደምልህ አላውቅም። ዞሮ እኔ ማለት አፍሬያለሁ። እኔ እውነት መስሎኝ ነበር ግን በቃ ውሸት ነው። እኔ ልፈርበት ግን እንፈልጋለን። እውነት ሻይ ቡና እያልን እስኪ አብረን እንጫወት። በምትወዳቸው በቤተሰብ ይዣለሁ። ተው ማለት ነው በቃ ተሙ። አንዳንዴ እሷም ያው ታውቃለህ ያለውን ነገር እኔም ደግሞ ንዴት አልችልም ታውቃለህ። ስለዚህ በቃ አላስፈላጊ ነገር ውስጥ ገባን። ግን ያው አንዳንዴ ደግሞ ሰው በራሱ ጥፋቱን አምኖ መግባባት እኮ ትልቅ ነገር ነው እንዴ! ምን ማለት ነው? እንደዛ ተንበርክኬ ምናምን ይቅርታ ጠይቀን ምናምን እንደገና እንደ ቂም ትይዛለህ አንተ። እንጠብቃለን። የት ያ በቃ ሰላም በነበርን ሰዓት እዛች የምንዝናናባት ቦታ የለችም? በቃ እዛ። አዎ እሺ ሰው እንዲህ ነው የምታሳምነው። ሰውን የምታወሩ እንደዚህ ነው ዝም ብሎ አንቺ
አንተ ስለተማት ተጨናነቅ ስማ ምንድነው በጣም ተጨናነቅኩለት ያለ ስማ ያዥ ምን አለ ታዲያ መጣልን ያለ በጣም ተጨናነቃለህ ግን ተረጋጋ በልተማ አሁን ወዲሽ ከዚህ በኋላ ተታብለን ነው በቃ ከዚህ በኋላ ለነሱ ያልተጨነቀን ለማንም አንጨነቅም ከዚህ በኋላ ከጎናችን ያሉት እነሱ ናቸው ላንቺም ለኔ ግን ያው በወቅቱ ደግሞ እኔ ስላናደድኩኝ ነው አይደረግም በቃ አሁን ያንን ነገር እርሽ ከዛ ሙድ ውስጥ ወተን ከዚህ በኋላ በቃ እንመጣ እንደውም ለነሱ ካሳ ያስፈልጋል እንደውም በዚህ ዝም ብሎ በቃል በመናምን አይደለም አንቺ ሚዲያ ላይ እኮ ነው ብር በልተኛል ብለሽ ሚዲያ ላይ ያወጣሽው ጉዳዩ ካሳ ያስፈልጋቸዋል ቢያንስ ይሄንን በትንሹ እንደዚህ በአፍ ብቻ አይደለም እነሱ ይቅርታ ምን ጠይቀው ጎዳና ላይ ወጥተኛል አንተ ዝም ብለህ ለማስጨነቅበት እንሂድና እዛ ውስጥ ትንሽ እንጠብቀው ከመጣ አይሻልም አዎ እና ውድ ቤተሰቦቻችን እንግዲህ ያው ወቅቱ ጾም ነው የሰኔ ጾም ነው እንግዲህ ሰው ባለው ደግሞ ሻይ ቡና ካለ ምንም ማድረግ አይቻልም ነገም ተነጎዲያም የትም አይሄድብንም ለማንኛውም በእውነት ጥሩ ምሳ ነበር አልተመቸሽም ነው ዝም አልሽ አንቺ አልተመቸሽም ነገሩ ባኮኔ ጋበስከኝ ፓስታን ውሃ አዘተ ግን ተይ የሆነ ቀን ቁርጣ ዝዤ የሚበላው እንዳይጠፋ በጾም ወቅት ጋበስከኝ እንደዛ ነው ግን ቢያንስ ውሃ አጋጣሚ ሆኖ ነው ውድ ቤተሰቦች እኔ ጾም ሰዓት ቆጥሬ አይደለም እና ለማንኛውም ላይክ ሼር ሰብስክራይብ አድርጉ አበረታቱን